ቫሊዴሽን እና ኢቫሉዌሽን በሪሰርች ኮንቴክስት ስቲል ልዩነታቸውን ላስረዳችሁ። ቫሊዴሽን ስንል እኔ የተጠቀምኩት ሜተድ ምን አይል የተሰጠውን ፕሮብሌም ሶልቭ አድርጓል፣ አኩሬትሊ ሶልቭ አድርጓል ማለት እኔ የተጠቀምኩት ሜተድ የተሰጠውን ፕሮብሌም ምን አይል አኩሬትሊ ሶልቭ አድርጓል። ኢቫሉዌሽን ስንል ደግሞ ምንድነው ሪሌቲቭ ኢምፖርታንስ ነው እንትን ጀጅ የምናደርገው ማለት ነው። እኔ የተጠቀምኩት ሜተድ በምን አይል ከሌሎች ሲስተሞች የተሻለ ነው ፐርፎርም አድርጓል። አሁን ከሲስተም ኤ ከሲስተም ቢ ይሻላል ወይ በሚለው ኮንሰፕት ነው ማለት ነው። ኢቫሉዌሽን ሲሆን ሪሌቲቭ ነው ማለት ነው። ሪሌቲቭ ነው። ስለዚህ ቫሊዴሽን ስንል ከኛ ዳታ አንፃር የሰጠነው ፕሮብሌም አለ ምን አይል ኮሬክትሊ አድሬስ አድርጓል ኦር ሶልቭ አድርጓል ማለት ነው ቫሊዴሽን። ኢቫሉዌሽን ስንል ደግሞ ከሌላ ጋር አንጻራዊነት በምን አይል የተሻለ ፐርፎርም አድርጓል ኮምፓሪዝን። ስለዚህ ለፒኤችዲም የሆነ ለኤምኤስሲ አንድ ሲስተም ብቻ አንድ ሞዴል ብቻ ተጠቅማችሁ የኔ ሞዴል ፐርፌክት ነው የተሻለ ነው ማለት አንችልም ማለት ነው። ስለዚህ ከሌላ ሞዴል ጋር አወዳድረን በአንጻራዊነት እሱ ኢቫሉዌሽን ይባላል ማለት ነው። ኢቫሉዌሽን ከሌሎቹ አንጻር ከሌሎቹ ሜቶዶች አንጻር ምን አይል የተጠቀምኩት ሜተድ የተሻለ ነው በምን አይል ፐርሰንት የተሻለ ነው። ስለዚህ ኢቫሉዌሽን ሲመጣ በአንጻራዊ ነው ኢቫሉዌት የምናደርገው ማለት ነው። ስለዚህ ሁለቱን ልዩነት ማወቅ በሪሰርች ጠቃሚ ነው ማለት ነው።